የስደት ቆይታዬ ረዘም ያለ ነው ስደትን መልካም ነው ብሎ መደምደም ከባድ ነው ከስደት ተመልሰን ለተሰጠን እድል ሪሊ በጣም ነው ማመሰግነው ጥሩ ነው ይሁን ይቀጥል ይበረታታ ለብዙ ወጣቶች ብርሃን ይሆናል ተስፋ ይሆናል እኔም በአገሬ ለመልማለው በለጽጋለው እህት ወንድሜ ጋሻ ሆናለው ደጀን ሆናለው የሚል ነገር አለ አገር ውስጥም ለካ መስራት ይቻላል አትሊስት ለራስሽ የኔ ነገር ብለሽ አውጥተሽ የምታደርጋቸው ነገሮች ጥሩ ናቸውና አሁን እኛ በጣም ደስተኛ ነን የቤተሰብም የምንም ንብረት ቢኖርሽ አያኮራሽም የራስሽ ግን ለምን ትንሽ ነገር አትኖርም በቃ የስራ እድል ተፈጥሮልኝ ጀመርኩኝ አሁን ግማሽ አመት 6 ወር አስቆጥሬያለሁ እና ይሄ እድል ቢኖር ኖሮ ይሄን እድል መኖሩን ባቅ ኖሮ እኔም ለስደት ባልተዳረኩ የሚለው ነገር በቃ ቁጭት ውስጥ እንደሆነ ያደረገኝና አልহামዱሊላህ አሁን ክፍለ ከተማ ቂርቆስ ክፍለ ከተማ ባመቻቸልኝ የስራ እድል በጣም ነው ማመሰግነው በቃ ይሄው ራሴንም ልጆቼንም ቤተሰቤንም ያስተዳደርኩበት ያለ ስራ ዘርፍ ነው የተፈጠረልኝ እና ለወንድሞቼና ለወጣት ሴቶችና ወንዶች መምከር የምፈልገው ማለት መጀመሪያ ሀገራችን ውስጥ ያለው እድል እንድናይ ወደ ውጪ ከማሰባችን በፊት ያሉትን እድሎች እንሞክር ማለት ሰው ሀገርም ሄዶ ድሎትም ምቾትም የተደላደለ ነገር አይደለም ብዙ ልፋት ይኖራል ስለዚህ እዚህ ያሉትን እድሎች መጀመሪያ አጥነን ተደራጅተን መንግስት ባመቻቸልን ብዙ የስራና ክህሎት ላይ ብንሰማራ ነው የምለው ዱባይ ሴት በሆቴል ነበር ዘላከችን በጎጥ መንገድ ነበር ያው የሆቴል ምሩቅ ነኝ ሴት ልጅ ሆነሽ መቼም ብዙ በፈተና አለ ብዙ ወጣ ተደርገሻ መኖር የራሱ እግዚአብሔር ይመስገን እኔ ዛሁኜ ድንጋይም ፈድጬም ቢሆን ሽጬ እኖራለሁ ብዬ ነው የመጣው ስመጣ ከዛ ወዲህ ምንም አይነት ሞልቼ ምንም ብዬ ማላቀም ምክንያቱም የማመጣጤ ራብን ያየሁት ውጪ ነውና ብዙ ነገሮችን አሳልፌያለሁ በኖር በቆየሁባት ጊዜ ማለት ነው እና ትንሽ ከበድ የሚሉ ጊዜያቶችን አሳልፌያለሁ አሁን ግን ደህና ነኝ እግዚአብሔር ይመስገን ይሄን ቦታም ስለተሰጠን ስራውንም ስለጀመርን አሁን በአዲስ መልክ ነው እየሰራን ያለነው ባልትና በጣም ታውቁልኛል ከስደት ወደ ሀገራቸው የተመለሱ ዜጎችም በዚህ በቋሚነት ማቋቋም አንዱ ፕሮጀክት ነው ቢሮአችን በጀቶለት ራሱን በቻለ መልኩ ግንዛቤ ከመፍጠር አንስተን እስከ ኢኮኖሚካሊ ከማቋቋም ጋር በተያያዘ ትኩረት አድርገን የምንሰራበት አንዱ ትልቁ ነገር ነው ኢቭን በዚህ አመት ላይ ከ12.5 ሚሊዮን ብር በጀት በላይ በጀተን ለስደተኞች ብቻ በዘላቂነት ለማቋቋም አሁን በሚታዩት የኮሪደር ልማት ላይ ዘመናዊ የሆኑ ሱቆችን በመስራት እነሱን ወደዛ ፋስት ፉድ ላይ በምግብ ዝግጅት ዘርፎች ላይ ወደ ስራ እድል ከማስገባት ጋር በተያያዘ የመገንባት ስራዎችን እየሰራን ነው ያለነው እነዚህ ዘመናዊ ሱቆችን በመገንባት እዛው ገብቶ ስደት ተመላሾች በዘላቂነት ህይወታቸው እንዲመሩ ከማድረግ ጋር በተያያዘ ምቹ ሁኔታዎችን ይፈጠርንበት ሁኔታዎች አለ ስደተኞችም መልሶ ከማቋቋም ጋር በተያያዘ በዚህ ወር ወደ 1095 ለሚያሉ ዜጎች ቋሚ የስራ እድሎችን መፍጠር ከስልጠና ጀምሮ እስከ ስታርታፕ ቢዝነሳቸውን እንዲጀምሩ ከማድረግ ጋር በተያያዘ የተለያዩ ማቴሪያሎችን በመግዛት ወደ ስራ እንዲገቡ ከማድረግ ጋር በተያያዘ የተሰራበት ሁኔታዎች አሉ ማለት ነው